ሕፃን ልጅ ይሄ ሕፃን ትልቅ ደረጃ ሊደርስ የሚችል ነው። በልጅነቱ አረብ ሀገር በቃ ግመልና በቀይ ምናምን እየጠበቀ በቃ ህይወቱ ይበላሽ። ብዙ ህፃናቶች ይሄንም ያሉ የ16 የ15 ዓመት ልጅ ነው። ፊቱን ይሁት በጣም ልጅ ነው። ይሁት ፈጣሪ ያሳያችሁ። ኦሮሞዎቹ አያገኙኝም ማለት ጀመረ። አየ እናንተ እዛ ስታርዱ ምን እየተደረጉ ነው? ሌሎቹ ኦሮሞዎቹ እንዳርዱ እየተባለ ነው። አንዱ በሰራው ሙሉ የኦሮሞ ህዝብ እየጠፋ ነው። ይሄንን አያስተውሉ። አንዱ ባረደው ድፍን የኦሮሞ ህዝብ ሳውዲ ላይ ስሙ እየጠፋ ነው። ይሄው አያገኙኝም። ይሄ ለስደት ይሄ ልጅ አሁን ተስፋ የለው። እግዚአብሔር ይጠብቀ። ምናልባት እንደዚህ ግመል እየጠበክ እንደዚህ እየሆንክ ምን አርጋ ህይወትን በቃ ትገፋዋለህ። እዛው ስደት ላይ ተበልተህ ትሞታለህ። እንደዛ አይነት በጣም ብዙ ወጣቶች የኦሮሞ በለው የአማራ በለው የትግራይ ልጅ በለው የሁሉም ከኢትዮጵያ ተሰዶ አልቋል። ገና ጉልበት ያላቸው ገና ብዙ ነገር ተምረው ቁም ነገር መድረስ የሚችሉ ያ የተገደሉት 24 ደረሱ ይለኛል። የታረዱት 24 ሳውዲ ላይ አርደዋል። ሳውዲ ላይ ዱባይ ላይ በተለይ ሳውዲ እና ዱባይ እንደዚህ አይነት ነገር አለ። 24 የታረዱ እየተራረዱ ነው። ክብሩ የሆነው የሰው ልጅ እየታረደ ነው። ያው ምን እንደሚል ስሙ። በጣም ልጅ ነው ማለት የፈለኩትኝ በኋላ ሀገር የሚመጣ ሰው ያላችሁ እነሱ እንዳያዙባችሁ ማለት ነው። እኔም ተይዤ ነበር አውቀዋለሁ። ያኔ በኦሮሞ አርቄ ነው የመጣሁት። ኦሮሞ ገብቼ ነበረ። ኦሮሞች ብቻ አልገጠሙኝ እንጂ ማለት ነው። ዛሬ በተመታ አካባቢ ነው ምናምን እና እኔ አሁን የምፈልገው ደህና ሌብል ያላችሁ ሰዎች ቪዲዮ ስሩና እይታ ይኑረው። ከዛ ወደ ኋላ ያለ ሰው ምናምን እንዲጠነቀቅ። በተለይ የኛ የራያ ልጆች በጣም ወደ ኋላ ሀገር በጣም ብዙ ሰው አለ ማለት ነው። እና ደህና እይታ ያላችሁ ሰው እስኪ እንደዚህ ብላችሁ ተናገሩ። ልጁ ምን መሰለ ያላችሁ አግኝቼው ነበር ልጁ ማለት ነው። እንግዲህ እኛ አማራ ትግሬ ብለን እንደምንጣለው ኦሮሞ ሁለት ተከፍለው ነው እነሱ የሚተራረዱት ማለት ነው። ከዛ አንደኛችሁ አማርኛ ተናጋሪ እንመረጡ ብለዋል። ይሄ ልጁ ራሱ የራሱ ጓደኛው የራሱ እዚህ ወደ ጸቡ ገብተውበት ያኔ እነሱ ማገኙ እንትን ማለታቸው አይቀርም። ለራሱ ተጨናንቋል ልጁ ማለት ነው። እሱ እንትን ባይል ዝም ብሎ እኔ ጓደኛዬ ስለሆነ ነው እንጂ የነገረኝ ማለት ነው። ማርያምን እያልኳቸው እና ይህንን ነው የምለው። ያሳዝናል። 24 ደርሰዋሉ ሳውዲ ላይ በተለይ ሌላው በደንብ አድርጋችሁ ይህን ቀርጻችሁ አድርስልኝ እባካችሁ። የአንድ ሰው ልጅ ህይወት ታተርፋላችሁ። የአንድ ሰው ከኢትዮጵያ ስትወጡ አይኖ ችግር አለ። ኢትዮጵያ መኖር አልቻላችሁ። በደንብ ይገባኛል። በደንብ ስራ የለም ምን የለም ይገባኛል። ግን ስትወጡ ሴቶችም ሁኑ ወንዶች ከዘራችሁ ውጪ ዘራችሁም እንደዛም ያሰቃያል። ኦሮሞው ጋር አማራው ጋር ትግራይ ትግሬው ጋር ሶስቱ ነው በዚህ ደረጃ የሚተራረደው። እግዚአብሔር ይመስገን ብዙ የደቡብ ልጆች አረብ ሀገር አይመጡ። የደቡብ ልጆች የሚሄዱት ሳውዝ አፍሪካ ነው። እግዚአብሔር ይስጣችሁ እናንተ እዚህ ውስጥ ብዙ ድራማ ውስጥ የላችሁ። ብዙ የደቡብ ልጆች አረብ ሀገር አይመጡ። የደቡብ ልጆች እንደምንም ብለው ሳውዝ አፍሪካ ነው የሚሄዱት። ከሌላ ዜጎች ጋር ነው ብዙ ነገር ያለው። ግን የአማራው የኦሮሞው የትግራዩ አረብ ሀገር ለምን ምን እንደሚያገኝ ባላቅም መሰደድ ይወዳል። የአረብ ሀገር ወንድ ከተሰደድክ እዛ ሀገር ላይ አሁንም ደግሜ እነግርሃለሁ፣ ሳውዲ ከሄድክም ሆነ ዱባይም ብትሄድ ያለህ አማራጭ ግመል ጠባቂ ወይ ፋብሪካ የሚሰራ ስቃይን የምትበላበት ህይወት ነው ያለ። 12 ወይ 16 ሰዓት ይጥሉሃል። በሰርቪስ መኪና ይወስደዋል። እዛው ፈክተ ከዛ ደግሞ አንጠልጥለው ያመጡሃል። ሩሜቶች አሉ፣ ከነሱ ጋር ትኖራለህ። እንደገና ጠዋት ሻወር ወስደ መሄድ ነው። ምንም አይነት ህይወት የለም። ገንዘቡም የረባ ብር አይሰጡም።
አፈር ከድሜ በልተ ህይወትን ሳቀየር ትሞታል። የእናት እውነቴን ነው የምለው የእናት ሽሮ ይሻላል። ኢትዮጵያ ላይ በዚች ነገር ከሆነ ተሸክመ ሽሮ መብያ አታጣም። እመነኝ አይደለም ተሸክመ ለምነ ሽሮ መብያ አታጣም። ኢትዮጵያ ላይ ተሸክመ ሰርታ አይደለም ለምነ ነው ማውራ። ስለዚህ ይሄን የቆሸሸ ህይወት ለመኖር አትሰደዱ። አውሮፓም የሚገኝ እድል ካለ ካናዳ፣ አሜሪካ፣ የሌሎቹ ሀገር የነጮቹ ሀገር መሰደድ የምትችሉበት እንዲሁም ሳውዝ አፍሪካ የሚቻል ከሆነ እዛ ሀገር ለመሰደድ ሞክሩ። ከዛ ውጭ ያለው ህይወት ሳውዲ በጣም መራር ነው፣ ለወንድ ልጅ አይሆንም። ዱባይ በተወሰነ መልኩ ዱባይ ለወንድ ልጅ ብዙ አይደል። አረብ ሀገር ለወንድ ልጅ አይሆንም። ሴትም ያው ጉልበቷ ተበዝብዞ የሚያልቅበት ሀገር ነው። ቢያንስ በተወሰነ መልኩ ሴቷ ቤተሰብ ትቀይራለች። ጉልበቷ ተበዝብዞ ያልቃል፣ ግን ቢያንስ ለቤተሰቦቿ ቀልጣ ቢያንስ ወንድሞቿ ተምረውላት እናቷን አብልታ አልብሳ ማኖር ትችላለች። ቢያንስ ሴቷ ሰው ቤት መቀጠር ስለምትችል። የወንዶቹ ህይወት ግን የስደት አውሮፓና ሳውዝ አፍሪካ ካልሄድክ በስተቀር ህይወት የላችሁ። ይሄን 100% መናገር እችላለሁ። እባካችሁ 24 ሰዎች ታርደዋል። 24 ሰዎች ታርደዋል። ደቡቦች እኔ እግዚአብሔርም ስለመረጣቸው ነው ይመስለኛል። ደቡቦች ወንድምና እህቶቼን አምላክ ስለመረጣችሁ ነው መሰለኝ የሚያሳዩችሁ ነገር ቀናውን ነገር ነው። ከሀገር ስትወጡ ሳውዝ አፍሪካ ነው የምትሄዱት። ከሳውዝ አፍሪካ አሜሪካ የምትመጡ ብዙዎች ናቸው። ሳውዝ አፍሪካ ላይ ብዙ ሰርታችሁ የተቀየራችሁ የደቡብ ልጆች በጣም ብዙ አላችሁ። በጣም ብዙ ጀግና። አረብ ሀገር ግን ሳውዲ ለወንዶች የሚሆን ሀገር አይደለም። ምንም በፍጹም። ስለዚህ 24 ሰዎች ታርደዋል እስካሁን 24 ሰዎች ታርደዋል። ኦሮሞ ለኦሮሞ እየተከታተፈል ነው። እየተከታተፉ ነው። ይሄንን ጉዳይ ሌላውን ብሔር ይቅመሰው ተብሎ በተለይ አማራው ላይ እየዶለቱበት ነው። አማራውን እኛ የቀመስነውን እኛ ለምን ብቻችን እንተራረዳለን? አማራውንም ካገኘ ነው እንረድና የአማራው ፖለቲካ ደግሞ እንቀጥልበት እያሉ ነው። የዘር ጥላቻ እርስ በራስ አስበው። ኦሮሞ ለኦሮሞ ሆነ በምን ተጣላ? አንተ አርሲ ነህ፣ አንተ ወሎ ላይ የምትኖር ነህ፣ አንተ ከሆነ ቦታ ነህ ተብሎ ይተራረዳሉ። በጣም ያሳዝናል። በጣም አንዳቸውም የኦሮሞ አክቲቪስቶች ከኪያ በስተቀር አንድም ድምጽ የሆነ የለም። ሴቶቹ እግዚአብሔር ይስጣቸው። ምክንያቱም ሴቶቹ በብዙ ወቅት የሆነ ልብ አላቸው፣ አዘኔታ አላቸው። በዛ ደረጃ ጭካኔ ሴት ልጅ የላትም። አይመጣላ እንደው አፏ ይልፍልፍ እንጂ ሴት ልጅ አፏ ብዙ ነገር ሊል ይችላል። በዛ ደረጃ የሚጨክን ማንነት ከሴቶቹ ልታመጣ አትችልም። እንደገና ሁለተኛ በሃይማኖታችሁም ይህን ያህል በአላህ እያለን የለመናችሁ በአላህ እያለን የለመናችሁ እኔ ቢላ እንደምትወዱ ለምን ከቢላ ጋር ደም ማፍሰስ እንደምትወዱ ግራ ነው የሚገባኝ። ደም ማፍሰስ ምን እንደሆነ አስበው። የሰውን ልጅ ምን አይነት ቤተሰብ አብዛኛዎቹ ወይን የምትሰሩት በነገራችን ላይ ሙስሊም ኦሮሞዎች ናቸው ይታወቃል። ሙስሊም ተነካ እንዳትሉ ይሄን የምትሰሩት ያረዳችሁት በሙሉ ሙስሊም ኦሮሞዎች ናቸው።
አያችሁ? ለምን ክርስቲያኖቹ የሉበትም? ክርስቲያን ስለ ፕሮቴስታንትም ሊኖር ይችላል፣ ኦርቶዶክስም ሊኖር ይችላል። በደንብ ይሄን የሚሰራው በተለይ ከነሱ ጋር ግንኙነት ያለው ሙባረክ ጉበት የሚባል ስልጤ ነው። ይሄን ልንገር፣ ወደዳችሁም ጠላችሁም ሙባረክ የሚባለው እሱ ስልኩ ቢፈተሽ የሚኖረው ብዙ ነገር እንዳለ እርግጠኛ ሆኜ እናገራለሁ። ምክንያቱም አስታውሳለሁ፣ ስለ ወሎ ሲል የነበረውን በደንብ አስታውሳለሁ። ከረሳችሁት እናንተ አላውቅም። ስለ ወሎ ሲል የነበረው እንዳትረሱት። ግን ያሳዝናል። አሁንም የአማራ ልጆች ላይ ራሳቸው የተራረዱና አሁን ዞር ብለው ሳይሆን አማራውን ለማረድ አሁን እያቀዱ ነው። አማራውን ለማረድ እያቀዱ ነው። የራሳቸውን ተራረዱ። የአርሲና ራያ ላይ ወሎ ላይ የሚኖሩ ኦሮሞዎችን መተራረድ ጀመሩ። 24 ደረሱ። ደግሞ ላይቭ ላይ እኮ ነው የሚያርዱት። ይፈሩ መሰለ እንዴ? ፊታቸውን እያሳዩ ነው የሚያርዱት። ፊታቸውን እያሳዩ ላይቭ ላይ አምጥተው ነው የሚያርዱት። በአደባባይ እና በጣም 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 ይገርማል። በጣም ያሳዝናል። የሰው ልጅ በዛ በደሃ ሀገር ላይ ደሃ ሆኖ የሚኖርበት ሀገር ላይ ወንድ ልጅ አረብ ሀገር አልፎለት አይኖርም። እርግጠኛ ሆኜ ነው የምናገረው። አረብ ሀገር ላይ በብዛት ወንድ ልጅ ስፔሻሊ ሳውዲ ላይ አልፎለት የሚኖር አይኖርም። ያን እናገራለሁ። ኢማኖ ጌደ ማይሎ ፕሊዝ። እና በጣም 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 ነው የሚያሳዝነው። የሰው ልጅን በማረድ ሊረኩ አልቻሉም። አርደውት አልረኩም። ከዛ ቆራረጡት። ሰው አንዴ አርደዋል፣ ሞተዋል። ደግሞ መቆራረጥ ምን አይነት ሃይማኖት ቢኖራችሁ ነው? ምን አይነት እምነት ቢያሳድጋችሁ ነው? ምን ተብላችሁ አድጋችሁ ነው የሰውን ልጅ ማረድ ችግር እንደሌለ ያደርጋችሁት? አርሲ ላይ አድርጋችሁታል። ይሄን ነገር ወለጋ ላይ አድርጋችሁታል። አያችሁ፣ የሰው ደም አሁን እርስ በራስ እያስተራረዳችሁ ነው። እርስ በራስ የሰው ደም አርዳችሁ ጨረሳችሁ። ደም ያሰከራችሁ አሁን ደግሞ እርስ በራስ መተራረድ ጀምራችሁ። ስለዚህ አሁን የአማራ ልጆችን አረብ ሀገር ፈልገዋቸዋል፣ እየፈለጓቸው ነው፣ እያፈላለጓቸው ነው። ተግባባን? እየፈለጓቸው ነው። ስለዚህ ያንን ነገር ህዝቡ ይኸው መንግስት ይህን ነገር ማድረግ እየቻለ አረብ ሀገር ላይ ይህንን ሲያደርጉ በላይቭ የታዩ ከነ ቪዲዮ እየታየ ምንም አይነት ነገር ለማድረግ አላረጉ። የኦሮሞ አክቲቪስቶችም ምንም እንዳትናገሩ አትናገሩ፣ በፍጹም በአማርኛ እንዳታወሩ እያሉ ይለምኗቸው። አራጅ ናችሁ፣ አራጅ ናችሁ። የአንድ ሰው ነፍስ ከመሬት ፖለቲካ ውስጥ የሌለ ልጅ ምን ውስጥ የሌለ ልጅ ገና ለገና የወሎ ኦሮሞ ነው ብላችሁ ርድ። ወሎ ላይ ተወልዶ ያደገ ኦሮሞ ነው። ወሎ እንኳን የኦሮሞ አይደለም ታውቃላችሁ፣ ወሎ አማራ ነው። ግን እዛ ላይ ተወልዶ ያደጉ የኦሮሞ ልጆች አሉ። አድገው አብረው ተስማምተው የሚኖሩ የኦሮሞ ልጆች አሉ። እና አሁን እንደዛ እያሉ ወሎ ላይ እያረዱ የት ሳውዲ ላይ እያረዱ ይገኛሉ። እና ጥንቃቄ እንድታደርጉ ነው። እኔ ልጆቻችሁን በተለይ ቆርጣችሁ አትደርሱ። ወንድ ልጆቻችሁን አረብ ሀገር የምትልኩ ልጆቻችሁን ስለምጠሉ ብቻና ብቻ ነው። አትወዷቸው። ሴቶቹ አይ ነው ሴቶቹ ይገባኛል። የማዳም ሰራተኛ ሆነው
ለቤተሰብ ህይወት ሊቀይሩ ይችላሉ። ወንዶቹ ግን አረብ ሀገር ሳውዲ ከላካችሁ ሙቱልን ብላችሁ ነው የምትልኳቸው። ምንም አይጠቅሙም። አረብ ሀገር በተለይ በደላላ የምትመጡ በሊጋል መንገድ አረብ ሀገር መሄድ ይቻላል። ኢትዮጵያ ውስጥ በደንብ አለ ሌጋል የሚካሄድ በትክክለኛው መንገድ የሚሄዱ አሉ። እነሱ ችግር የለባቸው። በትክክለኛው መንገድ የሚሄዱ አሉ። ግን በደላላ የምትሄዱ ሴቶች በብዛት ጾታዊ ጥቃት ደርሶባችሁ ነው እዛ የምትገቡት። አብዛኞቻችሁ ጾታዊ ጥቃት ደርሶባችሁ አርግዛችሁ ምን ብላችሁ ነው የምትሄዱት? ገና ደርሳችሁ ሳትመለሱ ታማችሁ ሆስፒታል የምትገቡ ብዙ ናችሁ፣ ብዙ ናችሁ። እና በጣም 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 ያሳዝናል። በተለይ አረብ ሀገር ላይ ያለው ህይወት እኔ አረብ ሀገር ኑር ከምባል ሞቴን እመርጣለሁ። ሞቴን የከክ ሀገር ነው። ለምን ራሳቸው ላይ ነው ሞር የሚሰሩት፣ ለራሳቸው ህዝብ ነው ሞር እየሰሩ ሞር የሚለወጡ ያሉት። ለራሳቸው ምንም አይነት የህይወት ልምድ አይኖረም፣ ኤክስፒሪየንስ አይኖረም፣ የምንም አይነት ነገር። አሁን ለምሳሌ 20 ዓመት አረብ ሀገር የኖረች እህታችን የማዳም ሰራተኛ ናት። ልምዷ እሷ ብቻ ነው። አብዛኛው አበሻ ሴት አረብ ሀገር የኖረች ልምድሽ ምንድነው የስራ ብትላት የ20 ዓመት ልምዷ የቤት ሰራተኝነት። ያው ለቤተሰቧ ትጠቅማለች፣ ለቤተሰቧ ቀይራለች። እሷ ግን ምንም ነገር የላትም። ስለዚህ አረብ ሀገር ላይ ምንም ገንዘብ ሊታፈስ የሚካሄድበት ሀገር አይደለም። በተወሰነም ጊዜ ወደ ሀገር የሚቀየር አረብ ሀገር ሄዶ ወደ ኢትዮጵያ ተመልሶ ህይወቱን የቀየረ ሰው የለም። አንድ ሰው አታምጡ። ከአውሮፓ ብዙ አለ፣ ከአሜሪካ ብዙ አለ፣ ከሌላ ሀገሮች ብዙ ሰዎች አሉ። ካናዳ ብትል አውሮፓ ብትል ምን ብትል አለ። ከአረብ ሀገር ግን ህይወቱን የሚቀይር የለም። ብዙዎቻችሁን ነው የምለው። የተወሰኑ ተቀይረዋል። አብዛኞቻችሁ ግን በስቃይ ላይ ነው ህይወታችሁ የሚያልፈው። በስቃይ ላይ በተወሰነ ጊዜ ሸቀዬ ይለወጣለሁ። እንኳን እዛ አሜሪካ አልቻለም። እውነቱን ልንገራችሁ፣ እንኳን እዛ አይደለም አሜሪካን ሀገር ስንመጣ አብዛኞቻችን ወይ አውሮፓ ስንመጣ በ5 በ10 ዓመት ውስጥ ቤት ገዝቼ ኢትዮጵያ ቢዝነስ ከፍቼ መኖር እፈልጋለሁ ነው የሚለው። ወፍ አታመጣ። ተግባባን? እንኳን እዛ አይደለም ነፃነት ያለበት በጣም ቆንጆ ሀገር ላይ ያለ በ5 በ10 ዓመት ውስጥ ተቀይሬ ኢትዮጵያ ገብቼ እቀየራለሁ የሚል ምንም አታመጣ። የለም ሲስተሙ ምንም በዛ ያህል ልታገኝበት የምትችል ነገር የለም። እኔ አሁን ለአበሻ የምመክረው ቢቻል ሳውዝ አፍሪካ ይሻላቸዋል። ሳውዝ አፍሪካ ይሻላል ከአረብ ሀገር 100%። ደቡብ አፍሪካ ይሻላል 100%። ለዚህ ነው የደቡብ ልጆች የተቀየሩት። የደቡብ ልጆች ጥሩ ስራ የሰሩት። የደቡብ ልጆች የራሳቸውን ነገር የያዙት አብሶሉትሊ ደቡብ አፍሪካ ነው። እና ባይሆን እመርጣለሁ ሀገር ላይ ነገሩ እስኪያልፍ። ነገሩ ምን ነፃነት አለ? አረብ ሀገር የምን ነፃነት አለ? በግ መጠበቅ ነፃነት ነው እንዴ? አፈር መብላት ነፃነት ነው እንዴ? ነው። ግን በጣም ያሳዝናል። እኔ በጣም 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 እግዚአብሔር ምስክሬ እንደዚህ አይነት ጨካኝ ጄኔሬሽን በህይወታችን ገጥሞን አያውቅም። ጨካኝ አርመኔ ጄኔሬሽን፣ ጨካኝ አውሬ አላየንም እንደዚህ።
በጣም 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 በተለይ የአረብ ሀገር ስደት ከባድ ነው። የአረብ ሀገር ስደት እጅግ 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 በጣም በአበሻው ነው ደግሞ የምትበደሉት። ሌላው ቢሆን ደስ ይለኝ ነበረ። አብዛኛው የሚበድላቸው የራሳችሁ ሰው፣ አብዛኛው የሚገላቸው የራሳችሁ ሰው ወጥቶ አረ ሌላ ቦታ አስገባሻለሁ ብሎ ሴቷን ለሴተኛ አዳሪነት ከማዳም ቤት አስወጥቶ ወንድ እንዲጫወትባት የሚያረጋት አበሻ ሴት ያደርጋሉ። የሴት ደላሎች ነይ እኔ ጋር አሪፍ ሽቀላ አለ ነይ ካረባ ምን ታረ ይሄን ነው መከፍልሽ? ኧረ እኔ ቤት ነፍ ብር አለ። ከዛ አምጥተው 10-20 ሴት አስቀምጠው ለባንግላዴሹ ለምኑ የሚሸጡት አበሾች ናቸው። አበሾች ናቸው አውጥተው የሚሸጧቸው። ይሄው ያውቃሉ። እና የአበሻ ነገር አረብ ሀገር ህይወት ለመቀየር ከባድ ነው፣ በጣም ከባድ ነው። እግዚአብሔር ይሁነን ነው የምለው። ጀስትስዬ እግዚአብሔር ይሁነን። በጣም 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 ያማል። እንደው የማታውቀውን ሰው ዝም ብለህ ታርደዋለህ። የማታውቀውን ሰው የማታውቀውን ላይቭ ላይ አምጥታችሁ ግን ያ ነገር እንዲደበቅ ያልሰሩት ነገር የለም። ግን አመስግኑልኝ ኪያን እናትኛ ልጆቻችን ሬሳ ላይ አድርገው ሰድበውብናል። ለሀቅ ስትል የምትከፍለው ዋጋ በጣም ብዙ ነው። ለሀቅ ስትል ዋጋ ትከፍላለህ ኪያ። ከዚህም በላይ ዋጋ ልትከፍል ትችላለህ። ልጆች አይምሩልህ፣ እናት አትምር፣ ማንም አይማረልህ። ስለ እውነት ካወራ የምትጠላው በዛና በዛ ብቻ ነው። እና አሁን አረብ ሀገር ላይ በሚዘገንን ሁኔታ ሳውዲ ላይ 24 ደርሰዋል በማረድ አርደው ደግሞ አይረኩም። እንትኑን ይቆራርጡታል። እና ኪያ እንዳይሰማ እናት ስድብ አይለጠፍባት። እናት እንዲቱን ነው የሚላል። ምን አይለጠፍ ስድብ። ብዙ አትደንግጥ፣ ብዙ ግራ ይግባል። ግን የእናት አምላክ ይጠብቀ። ጀግና ነህ። ጀግና ህዝብ እንዳይተራረድ አንተ እየተሰደብክ ለሙሉ ኢትዮጵያውያን ይሄ መልእክት እንዲደርስ አድርገሃል ኪያ። ስለዚህ ጀግና ነህ፣ ጀግና ነህ። እና በጣም ጨካኞች አረመኔዎች ናቸው። በጣም አውሬዎች ናቸው። በጣም 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 እዚህ የመጣ አይደለም። አሁን በማረድ ደረጃ አሁን ያመጡት ነገር አይደለም። ሰው ከመሬት ተነስቶ የሆነን ሰው አያርድም። ያደጉበት ነው። አይተዋል። ሌሎችን እየወሰዱ ሲያርዱ አይተዋል። የነበሩበት ምድር ላይ የሰው ደም ሲጠጡ አይተዋል። ያንን ያደረጉት ምንም አንድን ሰው አምጥተህ ከመሬት ተነስተህ ይህን ሰው ረድልኝ የምትለው አያርድልህም። መቼም አይደለም። የለመዱት ነው። ስለዚህ የሰውን ልጅ እዛ ቦታ ላይ የሚኖሩበት አካባቢ እየመረጡ የሆነን ሰው ያርዱ ነበረ፣ ይጨርሱ ነበር እዛ አካባቢ። ያንን ይዘው ሰው ሀገር ላይ ሄዱ። ሰው ሀገር ላይ የሚያውቁት ይሄንን ነው እያመጡ ላይቭ ላይ ነው የምልህ። ላይቭ ላይ የኢትዮጵያ መንግስት እያየ ከውጪ ጋር ሰርተናል ብለው 2 ሳምንት አልሞላው ዱባይ ላይ ገብተው ስብሰባ ጠርተዋቸው እንደዚህ አይነት ስለማንኛውም ስለ ፖለቲካ ስለ ስድድብ ብታወሩ ከዚህ በኋላ ዲፖርት ተደርጋቸው እርምጃ ነው የሚወሰደው ሲባል ዱባይ አፋቸውን ዘጉ። ትንፍች የሚለለም ዱባይ ላይ ያውላ የሚበጠረቁት ኮስተር ካልካንዴ ህግ ካወጣ ጸጥ ለጥ ይላሉ። ሳውዲ ላይ ይሄን ማድረግ ይችላሉ። ለቅመው እነዚህን ሰዎች መቀጣጫ ኢትዮጵያ ማድረግ ይችላሉ። ከዛ በኋላ ውጪ እንኳን ያለው ሰው በሰላም መኖር ይችላል። ይህን ተደርጎ አይቻለሁ እና በጣም አዝኛለሁ።
እና ኪያ አይሰማ እንደ እኔ እናቴ ብቻ አይደለም የተሰደደ እናቴን ለምነውባታል። ማዕረግ የሚባል ሰው ታስታውሳላችሁ። የእናቴን ፎቶ ለጥፎ ያላደረገው ነገር የለም። ግን እግዚአብሔር መልካም ነው። እሱን መቀመቅ ከቶልኝ በስቃይ ላይ ነው ያለው። ነገ ሌሎቹም ስቃያቸውን እየቀመሱ ነው። እኔ ይቅር ልል እችላለሁ። እግዚአብሔር ግን ያየው ነገር አለ። ተደብቀው እየተሽለጠለጡ ነው የሚኖሩት። አሁን እየተሽለጠለጡ የሚገቡበት አጣው። ምክንያቱም እናት ምንም አላረገችው፣ ልጆች ምንም አላረጉ። እኔም ሀሳብ ነው የሰጠሁት። ሀሳብን በሀሳብ መሞገት ሲያቅታቸው እኔ ላይ ያልፈጠሩት ነገር የለም፣ ያልፈጠሩት ውሸት የለም። እኔ ላይ ማን አሸናፊ ሆኖ ተገኘ? መጨረሻ ላይ ይኸው እዚህ ጋር የምታዩት ሰው እኔ ተንቀባርሬ አሁንም ቁጭ ብያለሁ። እነሱ ከሀገር እየተሰደዱ አፈር ከድሜ እየበሉ ነው ያሉት፣ አሳራቸውን እየበሉ። ለምን? ምንም አልተበደሉ። ምንም። ለምን ኢትዮጵያ ሄድክ ነው ጸቡ። ለምን ኢትዮጵያ ሄድክ? ጸቡ ነው። ለምን ኢትዮጵያ ሄድክ? ይሄ ነው ጸቡ የነበረው። እንደኔ እግዚአብሔር ምስክሬ፣ ብልጽግናን መቃወም የሌለበት ሰው ቢኖር ዮኒ ማኛ የሚባል ሰው ብቻ ነው። ሄደው አክብረውኝ ምንም ሳይናገሩኝ ምንም ሳያደርጉኝ ነው የተመለስኩት። ምንም ብልጽግናን ማክበር ካለብኝና በሆዱ የሚገዛ ሰው ቢኖር ብሆን ኖሮ እኔ ነበር መገዛ። ከማንም በላይ መገዛት ያለብኝ እኔ ነበርኩ ለብልጽግና። ከብልጽግና ጋር በደንብ አድርጎ መስራት የነበረብኝ እኔ ነኝ። ግን የህዝብ ጉዳይ ነው። ህዝብ ሲበደል ስታይ ያማል። ዝም ማለት አትችልም። ህዝብ ሲሞት ሲሰደድ ምንም ባላጠፋው ብዙ ነገር ሲባል እንትን ማለት በጣም ያሳዝናል። ግን እኔን ሲሰድቡ የነበሩት በሙሉ ፖለቲካቸው ውጥንቅጡ ገብቷል። አሁን በምታዩት አብረን የምናየው ነው። ሰሞኑ ሽመልስ አብዲሳ ያለው ነገር ትክክል፣ ቁማር በልተዋቸው አሁኑ እርስ በርስ ተጠማምደው የትም ሳይደርሱ እርስ በራስ ተጨፋጭፈው ያልቃሉ። እርስ በራስ አሁን የጀመሩት ፖለቲካ ጠላልፏቸው የትም ሳይደርሱ አፈር ከድሜ ይገባሉ። ለማየት ያብቃችሁ። የጀመሩት ፖለቲካውን ሶሻል ሚዲያ ላይ የምታዩት ነው። በጎጥ ተከፋፍለዋል፣ በሁለት ተከፋፍለዋል። አብረው ምንድነው ልዩነታችን ብሎ እንደመስራት አንዱን ለማጥፋት እየሰሩ ነው። ባዶ ነው የሚገቡት ራሳቸው። ያንን እንኳን አያስተውሉ። ኤኒዌይስ በእውነት በጣም አዝናለሁ። ባይደረግ ጥሩ ነው። በተለይ ከፖለቲካ ጋር ግንኙነት ከሌላችሁ አትገዳደሉ። ይሰማል። ምናልባት ላይጠቅማችሁ ይችላል። ይሄ ለአርሲ ኦሮሞዎችና ወሎ ላይ ለምትኖሩ ኦሮሞዎች ነው መልእክቴ። 24 ሰው ተገዳድላችኋል። መቼ ነው የሚያከትመው? መቼ ነው የሚያበቃው? መቼ ነው የሚያበቃው? 24 ድረስ ተራርዳችኋል። መቼ ነው የምታበቁት? ይሄን ነገር መቼ ነው እናንተን ተው የሚያስብል የሚያስማማችሁ የሚመጣው መቼ ነው? ግን የሚያሳዝነኝ በእናንተ የተነሳ ድፍን የኦሮሞ ህዝብ እንደዚህ ነው እየተባለ መባሉ ይደብረኛል። ምክንያቱም ህዝብ እንደዛ አያደርግም። እርግጠኛ ስለሆንኩ ነው። ህዝብ እንደዛ አያደርግም። በሚሊዮን የሚቆጠር ኦሮሞ ባለበት፣ በሚሊዮኖች የሚቆጠር ኦሮሞ ባለበት መጥፎ ኦሮሞ ስላመጣ ሙሉን ይወክላል ማለት አይደለም፣ በጭራሽ አይደለም። ስለዚህ እነዚህኑ ሌላ ነገር ላይ ሳይደርሱ ለህግ ከቀረቡ ነገሩ በቶሎ ይቋጫል። አለበለዚያ ግን ይኸው አልተናገራችሁም፣ የሌላ ሰው ቢሆን እንዲህ ታደርጋላችሁ፣ የሌላ ሰው ቢሆን እንዲህ ትላላችሁ፣ የአማራ ዘር ቢሆን እንደምትሉት እየነገርናችሁ። እኔ ዘሬን መርጬ አልተወለድኩበትም። ስለዚህ ዘር ባናቱ ይተከል። እኔ በአቅሜ ያመጣሁት ዘር የለኝም።
በአቅሜ ራሴ እንደዚህ ነው መሆኑ ብዬ መርጬ የተወለድኩ ዘር የለኝም። ስለዚህ ፓወር የለኝም። በዘር አስተሳሰብ ግን ለወደቃችሁ ሰዎች በተለይ የአማራው ፖለቲካ ላይ አሁን በጣም የቆሸሸ ፖለቲካ እየሰራችሁ ነው። በጣም የቆሸሸ ፖለቲካ የአማራው ላይ ፈጣሪው ናችሁ። የአማራው ፖለቲካ ላይ በጣም የቆሸሸ ፖለቲካ እየሰራችሁ ነው። እያየን ነው ሶሻል ሚዲያ ላይ። በሬው ሳይገዛ የቱ ጋር ይታረድ አይነት ጨዋታ ላይ ናችሁ እናንተ። ይሰማል። ምንም ቦታ ላይ ሳትይዙ ገና ለገና ስንት ነገር የሚያስፈልግ ነገር እያለ እናንተ እዚህ በጎጥ ተቧድናችሁ ቡጭቅጭቅ ተደራርጋችሁ ልትጨራረሱ። ስለዚህ ወደፊት አብረን የምናየው ነው። ወደፊት አብረን እናየዋለን። ወደፊት አብረን የምናየው ነው። በዚህ ጉዳይ በጣም ነው ማዝ ነው። እግዚአብሔር የተሻለ ጊዜን ያምጣት። ኢትዮጵያን ስንት ታሪክ የሰራች በማንም ያልተደፈረች ሀገር እርስ በራስ ተጨፋጭፈን ልናልቅ ነው። እርስ በራስ ማንም ያልደፈራት ሀገር በማንም ሳትደፍር ታፍራና ተከብራ የኖረች ሀገር ያስረከቡን አባቶች አሁን ሲያዩ አማራ ስለሆንክ፣ ኦሮሞ ስለሆንክ፣ ትግሬ ስለሆንክ ምናምን እየተባባል ስንጨራረስ ሲያዩ ምን ይሉ ይሆን? ምን ይሉ ይሆን? በጣም ያሳፍራል። በጣም ትውልዱ እየጠፋ ነው። እግዚአብሔር ልቦና ይስጠን። በጣም ይሄ ጉዳይ በጣም አሳሳቢ ነውና እንትን ብትሉ ደስ ይለኛል። የፋኖ ትግል ላይ ብዙ ነገር ገብቷል። አዎ ትግል ላይ ብዙ ነገሮች አሉ። እያስተዋልክ በጥንቃቄ ካልሄዳችሁ ትግል የትም አይደርስም። ትግልን ማንም ሊጠልፈው ይችላል። በማንም ይህን የማያውቁ ሰዎች ናቸው ገብተው ፖለቲካ የሚሰሩት። የማንም ፖለቲካ ላይ ፖለቲካን ሊጠልፍ የሚፈልግ ማንም አለ። ይህን የማያስተውሉ አሉ ፖለቲካ ላይ። እኔ በጣም እግዚአብሔር የማመሰግነው አሜሪካን ሀገር ሚሊተሪ ያስተምራኛለች። ስለዚህ ፖለቲካ እንደዚህ የምትሄደው መንገድ አይደለም። ጥቅምን እስካገኘ በየትኛውም በኩል የምትመጣበት ነው ፖለቲካ ማለት። ጥቅምን እስካገኘ ድረስ በየትኛውም አድርገህ እዛ ቦታ ላይ እስክደርስ ትሰራዋለህ። ፖለቲካ ማለት ያ የኔ መርህ። ጥቅምን እስካገኘ you will go anywhere to get it። ያ ነው ፖለቲካ ማለት። ጎልህን ዋናውን ነገር እስክታገኝ you will do it። ይህንን አያውቁም። ስለዚህ ብዙዎቹ በእውቀትም የመጡ አይደሉም። የሚሊተሪ ባክግራውንድ የላቸውም። የፖለቲካ ባክግራውንድ የላቸውም። ዝም ብለው እዚህ ጋር በመበጥረቅ ፖለቲካ የሰሩ ይመስላቸዋል። በጣም ነው ማዝነው። ያ ነው ሌላ ምን አለ? ጥያቄ ካላችሁ ስለ ሀዲያ ምን ሆነ? አንድ እዮዳብ ጉቶ ተሳደበና የሀዲያ ህዝብ ይቀየራል እንዴ? ምንድን ነው የምታወሩት? እኔ አንዳንዴ አንሳችሁ ስትታዩ ይደብረኛል። አንድ ቁዝር ሰው የማይመስል ሰውዬ ሀዲያን ተናገረ ብላችሁ ያዙ ይልቀቁኝ እንዴ? ኧረ ይህን በአቴንሽን አትስጡት። ምንድን ነው የምታወሩት? ሀዲያ ኢትዮጵያ ውስጥ የተከበረ ትልቅ ማህበረሰብ በአንድ ጉፋያ እንደዚህ ወሬ ማብዛት፣ አቴንሽን መስጠታችሁ ራሱ ያስቀኛል። ምንድነው ሰው ጥራ ቢሉት የሚል ነገር ነው ያለው። ተግባባን? ሀዲያን የሚያህል ትልቅ ማህበረሰብ
አንድ ቁጭራ ምንም እንትን የማይለውን መጥቶ እንዲህ ያለ ማለት አረ አቴንሽን አትስጡ። አቴንሽን የሚሰጥና የማይሰጥ ሰው አለ? በእናንተ ህይወት ላይ የሚቀይረው ነገር አለ? ለሀዲያ ህዝብ በእናንተ ላይ የሚቀይረው ነገር አለ? እስቲ ንገሩ። አለ ነገሩ የሚቀይረው ዮዳብ ጉቶ ስለ ሀዲያ የፈለገውን አለ፣ ተሳደበ፣ ዘንዋል። የሚቀይረው ነገር አለ? የሚቀይረው ነገር የለም። ሀዲያ የተወደደ የተከበረ ኢትዮጵያ ላይ አሉ ከሚባሉ ምርጥ ብሔረሰቦች መካከል ነው። የሚወደድ ነው። እንደነ ፕሮፌሰር በየነ ጴጥሮስን የመሰሉ ታላላቅ ሰዎች የፈጠረ ማህበረሰብ ነው። ይህ የራሱን የሚበላውን እንኳን የማያውቅ ሰውዬ፣ የተገኘው የሚያገበሰብስ ሰውዬ፣ የጤና ችግር ያለበት ሰውዬ ተናገረ ብላችሁ ባትረበሹ የሀዲያ ወንድምና እህቶቼ ጥሩ ነው። ሌላው አንዳንድ ሀዲያንን የሚሉ በጣም መጥፎ ንግግር የሚናገሩ ልጆች አሉ። እነሱም ምከሯቸው። እናንተን የሚያሰድቡት እነሱ ናቸው። እናንተን የሚያሰድቧችሁ ይሄ ሸራ ነው ቆዳ የሚባል አንድ አለ፣ ጀነራል የሚባል አንድ ወጋግተው መሀይም ይሆናል። የሆነ ቀይ የሚቀቡ ልጆች አሉ፣ 2 3 4 5 የሚሆኑ የማይረቡ ባለጌዎች አሉ፣ ከየት እንደመጡ የማይታወቁ እነሱ አሉ። በ5 ቆሻሾች የተነሳ ነው ሀዲያ የሚሰደበው። 5 አይሞሉም ባለጌዎቹ እነሱ ናቸው። የሰው እናት ይሰድባሉ፣ የሰው ልጅ ይሰድባሉ፣ የሰው ምን ይሰድባሉ። ከዛ በኋላ ሀዲያን አትናገሩ ልትሏቸው። እኔ ኤክስፒሪየንሱ ስላለኝ ስለተማርኩም ተሳድቤ ስለማቅ የወሎን ህዝብ ክትክት አድርጌ ተሳድቤ ያለው በነ ጆከር የተነሳ በነ ከድር የተነሳ። ሌላም የወሎ ጀነራል የሚባል ሌላ ልጅ ነበረ። ወሎች ተሰባስበው እኔን ይሰድቡኝ ነበር። በምን ተገናኝተን እንደሆነ ባላቅ በእነሱ የተነሳ ወሎ ህዝብን ቅጥቅጥ አድርጌው ነበር። አንዳንዴ በፋሚሊ የመጣ ኢሞሽናችንን ልንቆጣጠረው አንችልም። ስለዚህ የዮዳብ ጉቶ ቢደብረኝም ብጠላውም ማለት ነው ባይመቸኝም፣ ጥላቻ እንኳን የለኝም አይመቸኝም፣ ባይመቸኝም ሚስቱን ልጆቹን ምናምን ሙልጭ አድርገው ሲሰድቡ ለዛ ነው ፔኑን ለሀዲያ ልጅ ያደረሰው። በደንብ አድርጎ ሲሰድቡ እንግዲህ ስድባቸው ይደብራል። ልጆቹ ሲሳደቡ ኢሞሽናል ሆኖ ነው የመታቸው። ሰው አይቼዋለሁ። እሱ ቀድሞ አልተናገረም። የሀዲያን ልጆች አይቻለሁ። ስለዚህ ጥሩ አይደለም። ስለዚህ የሚሳደቡትን ልጆች የሀዲያ ማህበረሰብ ተው በሉ እንደ ከልክሏቸው። የእኛ ልጆች እየተሳደቡ ሀዲያ አይነካ የሚባል ነገር የለም እንደ ነው አይባልም። እናንተ የልጆቻዩ እየተሳደቡ እየሞለጩ ብዙ ነገር እያሉ ነው። ሀዲያ ግን አይነካም፣ ሀዲያ ጨዋ ነው ልትላቻል። ስለዚህ መከሯቸው፣ ተዋስ ብሏቸው። የሰውን ልጅ እንደዛ ካደረጉ የአንተ መሰደቡ አይቀርም፣ መሰደቡ አይቀርም። ስለዚህ ባካችሁ ሀዲያ ውስጥ ያሉ 5 የሚሞሉ ልጆች አሉ። እኔን 5ቱም ሰድበውኛል። 5ቱም ነው የማወራቸው። ሰድበውኛል፣ ግን ሀዲያን አልተሳደብኩም። 5ቱም እናቴን ሰድበዋል። 5ቱም ነው። እኔ በሰድብ ታብዳላችሁ፣ ግን አላደርገውም። ለምን? ለ5ቱ ብዬ ምርጥ የሀዲያ ልጆችን ማስቀየም አልፈልግም። ስለዚህ እነዚህን ሰዎች ማስተማር ያስፈልጋል። ተው ማለት ያስፈልጋል። ዮዳብ የሚደብረኝ ሰው ነው፣ ግን ልጆቹ ተሰድበዋል፣ እናቱ ተሰድባለች፣ ሚስቱ ተሰድባለች። ስለዚህ እኔ የተሰማኝ ስሜት በዛ ጊዜ ስለማውቀው ዮዳብ ጉቶ እየደበረኝ የሀዲያን ልጆች መናገሩ ልክም ባይሆን ስሜቱን ነው የተናገረው።
ልክም ባይሆን ስሜቱን ነው የተናገረው። እናት ሚስት ስትነካ ስሜቱን የሚያቃቀዋል። እኔ ኢዮዳብ ያለው ይገባኛል። እኔም አድርጌው ስለነበር ወሎ ላይ ሄጄባቸው ነበር። አሏቸው ቀጥቅጬ ማንም አላስቆመኝም። ማንም ምንም አያመጣ። ግን ስህተት ነው። ስለዚህ አሁንም ባይደረግ እመርጣለሁ። ባይሆን ደስ ይለኛል። ያላችሁን ነገር ፍቱት። ከኢዮዳብ ጋር ያለው እሱ አንድ ነው፣ ያጨልላቸዋል። አንድ ሰው ነው እሱ። ምንም ማድረግ አትችሉ። መሳደብ ይችላል፣ ማንም አይከለክለው። አሜሪካን ሀገር መሳደብ ማንም አይከለክልም። ማንም መሳደብ ኢዮዳብን የሚያስጥለው የለም፣ ህሊና ከሌለው በስተቀር። ህሊናው በቃ ይቅር ካላለው በስተቀር እመነኝ፣ ማንም ኢዮዳብን የሚያስቆመው የለም። ማንም አያመጣ። ስለዚህ ቢቀር ይሻላል። ጋው ማንም። ስለዚህ ጥሩ አይደለም። አትደራረሱ። ልጆቻችሁን ሰብስቡ። የሀዲያ ልጆቻችሁን ሰብስቡ። ተሳዳቢ፣ ዘግናኝ፣ ቆሻሻ ስለሚሳደቡ የሀዲያ ልጆች አሉ። ቆሻሻ ስድብ፣ በጣም የሚዘገንን ስድብ የሚሳደቡ የሀዲያ ልጆች 5 የሚሆኑ ልጆች አሉ። 5። ስለዚህ ተው። በእናንተ የተነሳ ሙሉ ደቡብን እየረገጠ ነው። ሙሉ ደቡብ ማንም አልቀረው። ስለዚህ ተው። የሀዲያ ጋር ያየሁት አለ፣ አይጠቅምም። ኢዮዳብ ጎቶ ይናገራል እንዴ? ይረግጣል። ሚስቱ ተነክታለች፣ ልጆቹ ተነክተዋል። ምን ማለት ትችላል? ከሌላው ጋር ይግባባ ልጁ። ሁሉንም ይረግጣል። አማራንም ይረግጣል፣ ኦሮሞንም ይረግጣል። ጣጣ የለውም። ጉቶ ላትወደው ትችላለህ፣ ግን ይናገራል። ስለዚህ እንዴት ነው የእናንተን ልጆች የማትመክሩት? የሀዲያ ልጆቻችሁን ለምን አትመክሩ? ማሂዬ እንዴት ነሽ ውዴ? ለምንድን ነው የማትመክሩት? የሀዲያ ልጆች የእናንተን ቆሻሻ ስድብ የሚሳደቡትን ለምን አትመክሩ? እናትን ልጆችን የሚሳደቡ ልጆችን ለምን ተዋትሉ? አህያውን ፈርቶ ዳውላውን ነው እንዴ? ለምን አትከለክሉ? እውነት ከሆነ እውነት እንናገር ከተባለ ለምንድን ነው የማይተውት? ሰው ላይ ይመጡና የሆነ ፔጅ ላይ አንተ እንደዚህ እናት እንዲቱን ብሎ ይሳደባል። ከመሬት ተነስተው እብዶች ናቸው እነሱ። ይሳደቡና የእነሱ ሲነካ ደግሞ ሀዲያን አትንኩ ይባላል። የሀዲያ ልጅ ነው የተሳደበው እና ከማን ጋር ይሰዳደብ? እነሱን ማስተው አቅቷቸዋል። የእነሱን አካውንት ማዘጋት አቅቷቸዋል። በእነሱ የተነሳ ሙሉ ሀዲያ ይረገጥልሃል። ትክክል አይደለም። ስለዚህ ልብ ካላችሁ እውነት ሀዲያ ህዝብ ጨዋ ነው የምትሉ ከሆነ እነዚህ ሰዎች ስድብን አስቁሟቸው። ከዛ ምን ይመጣል? የሀዲያ ህዝብ ተከብሮ ይኖራል። ምንም እኔ መጥተው ሰድበውት ነው የተሳደበው ኢዮዳብ ጉቶ። እኔ በጣም የማይመቸኝ በእኔ ያልሰራው ቪዲዮ የለም። ግን ኢዮዳብ ጉቶ ተሰድቦ ነው የተሳደበው። የስድብ ደግሞ ቆንጆ የለውም። አባ የስድብ ቆንጆ የለውም። አንተ ስትሰደብ ያማሃል፣ ሌላው ሲሰደብ እንደዛ የሚባል ነገር የለም። አትሳደቡ። ሌላው ይህንም ቪዲዮ አድርሱልኝ። በጣም ደስ ብሎኛል። እስክንድር ነጋ ሰላም ነው። የኔም ቪዲዮ አይተው የእስክንድር ወዳጆች ከእስክንድር ጋር አብረው የሚሰሩት ሰላም እንደሆነ ሰምቻለሁ። ክፉን አያሰማኝ።
ክፉን አያሰማኝ። በነገራችን ላይ ብልጽግና ከሁለት ሶስት ይዞ እስክንድር ነጋን በነፃ ለቆታል። ከሁለት ሶስት ጊዜ ይዞታል፣ በነፃ ለቆታል። ብልጽግና ያልገደለውን አማራ ክልል ላይ ብትገሉት ፈጣሪ ያለመነኝ ጸቤ ከመላው አማራ ህዝብ ጋር ነው። አልሰማህም። ይህም በግልጽ ነው የምናገረው። አልሰማህም። ጸብ የሚሆነው እስክንድር ባመነበት ነገር ለአማራውን ብሎ የኢትዮጵያን ህዝብ ብሎ ትግል ውስጥ የገባ ሰው ነው። ትግል ውስጥ የገባ ሰው መርጣችሁ አስመርጣችሁ እያየው ነው። ጽምዶ በልጦባችሁ፣ ህወሓት በልጦባችሁ ከህወሓት ጋር እየሰራችሁ ወንድማችንን እስክንድርን ብታስበሉት አይሶ ስለዚህ ከዚህ ነገር ተቆጠቡ። አሁንም ፖለቲከኛ ነኝ የምትሉ ሰዎች ጦርነት ይኸውልሽ፣ ማነሽ የምትባየው ልንገርሽ፣ ምናልባት ቲጂ ወዳጄ ስለሆንሽ ልንገርሽ፣ ምናልባት እውቀትም ስለሌለሽ ልንገርሽ በደንብ አድርጌ። ጦርነት ላይ ሆኖ በጦርነት መስዋዕት ከሆነ ችግር የለብኝም። በጦርነት የብልጽግና ከብልጽግና ጋር እንትን ሲል ቢሞት ያ መስዋዕት ሆነ ለአማራ አላለ። ብልጽግና ሳይሆን ግን እዛ ውስጥ ባለ በሸፍጥ ፖለቲካ እስክንድር ቢበላ ነገሩ ይበላሻል። ተግባባን? ምናልባት እንድታቂው ብዬ ነው። ፖለቲካው እዛ ውስጥ ሆኖማ መስዋዕት የሆኑ ብዙ የአማራ ልጆች አሉ። እሱን እያልኩ አይደለም። በሻጥር ፖለቲካ ግን እስክንድርን አስበልቶ ቀን የሚወጣለት የአማራ ትግል አይኖርም። አብሮ ታግሎ ሊሆን ይችላል። እስክንድርን አስበልቶ ግን ቀን የሚወጣለት የአማራ ፖለቲካ አይኖርም። ይህንን በማስተዋል ሰው ከህወሓት ጋር ተጣምደ የገዛ ወንድምህን በልተህ ፖለቲካ ሰራለሁ ካልክ ጥሩ አይመጣም። ስለዚህ እሱን ነገር አስተካክሉ። ለአሁኑ ግን እስክንድር ሰላም ስለሆነ አታይንጋል። እስክንድር ሰላም ነው። ስለዚህ ደስተኛ ነኝ በዛ። ማናቸው እኔ እንትናም ቢሆን ማን ነው ዘመነ ካሴም እስክንድርም መከታውም ሌሎችም እና ሀብትሽም ሰላማቸውን እመኛለሁ። ያመኑበት የአማራን ህዝብ ነፃ ለማውጣት ነው። ስለዚህ ሰላማቸውን ፈልገዋል። ጥሩ ደረጃ ደርሰው ይሄ የታገሉበት ዓላማ መሬት ላይ ውጤት ቢያመጣላቸው ደስታ ወደር የለው። ላመኑበት ለህዝባቸው ብለው የሚያደርጉት ለሌላ ለምንም አይደለም። ለምን የለም። ስለዚህ እስክንድር በጭራሽ ለአማራ ህዝብ ጠላት ሆኖ አያውቅም። ይህን እንድታሰምሩበት ስለምፈልግ ነው። የእስክንድር ጠላቶች ካላችሁ አካሄዱ ላይመች ይችላል። አማራን ግን እስክንድር አያስበላም። በደንብ አድርጌ ልንገራቸው። አማራን እስክንድር በፍጹም እስክንድር አያስበላም። ስለዚህ እሱን ነገር እንድታስተውሉበት ብዬ ስለማሰብ ነው። ያንን ነው የምለው። ያ ከሚያሳዝነኝ ነገር አሜሪካ መኖር እየቻለ ከሚስቱ ጋር ከልጆቹ ጋር መኖር እየቻለ ኢቭን ከብልጽግና ስልጣን ተቀብሎ መኖር እየቻለ ሁሉ ነገር እያለው ለሀቅ ብዬ ሞታለሁ የሚል ሰው እኔ እስክንድርን አይቼዋለሁ። that's crazy። ሌላው ቤተልሔም ዳኛቸው ካላወቅሽ ጠይቅንኛ። እኔ ቴዲ ሐዋሳ ጓደኛዬ ስለሆነ አይደለም፣ ቴዲ ሐዋሳ ጓደኛዬ ስለሆነ ምናምን አይደለም። ቴዲ ሐዋሳ ሰሞኑን ስሙ ተሬሳ ነው ብላ ቤተልሔም ዳኛቸው ስታወራ አየውና ሳቄ መጣ። ዲዩ ኖ ማን እንደሆነ ተሬሳ ማለት ዲዩ ኖ ወይስ አታውቁም? ማይም ከሆናችሁ አናቅም፣ እውቀት የለንም
ምንድን ነው ብሎ ሰው መጠየቅ ጥሩ ነው። ይሄ ተሬሳ ፈርኬሳ የሚባለው የኢትዮጵያ ሯጭ ነው ታላችሁ፣ ሯጭ ነው። ካላወቃችሁ እውቀት ከሌለ እውቀት የለኝም እማወራውን አላቅም ዝም ብሎ ተራ ወሬ ነው ማወራው ማለት ጥሩ ነው። እኔ እስከማውቀው እስካየሁትም ድረስ ቴዲ ሐዋሳ ምን ይሰጣል? መድረኩን ይሰጣል። ፖለቲከኞች ይገባሉ፣ ሀሳብ ይሰጣሉ፣ ይሄዳሉ። ይሄ ነው የማውቀው። ሌላ የተለየ ነገር ካለ ንገሩንና እኛ የምንወቀው። ተሬሳ የተባለው ልንገራቸው። አሁንም ተሬሳ የሚባለው ሯጭ ምን የተደረገ እዛ ላይ ጠርተው ካናዳ ላይ ስፖንሰር አድርጎ እንትን ስላለ ለዛ ጠሩና ይሄኛውን ለማስተዋወቂያ የ500 ሜትር ሩጫ እንዳለ ማን ይባላል ስሙ? ተሬሳ ፈርኬሳ ይባላል። ይሄ ነው ያለው እንዴ። ቴዲ ሐዋሳ የፈለገውን ፖለቲካ ነኝ ቢል ማንን ይፈራል? ማንን ሊፈራል? ማንም የፈለገውን ፖለቲካ አይደል እንደዚህ የሚያራምደው። ኢማኑኤል ጎ right now don't come back። ማንም የፈለገውን ፖለቲካ እኮ ያራምዳል እዚህ ማንም አይደል እንዴ? ማንም የፈለገውን ፖለቲካ ማራመድ ይችላል። ተግባባን? ስለዚህ አንዳንዴ ቆም ብላችሁ ያለውን ነገር ብታዩና ሞር ነገሩ ላይ ፎከስ ብታደርጉ ጥሩ ነው ብዬ አስባለሁ። ስለ አዲስ አበባ ተንጋር ዝም ብለው የሚያወሩት የሚቀበጣጠሩ ነገር እንጂ የአዲስ አበባ ነገር ምንም ነገር የለም። ወሬኞች ናቸው። ህወሓቶች ግን ፖለቲካ ትችላላችሁ። ይሄን ልንገራችሁ፣ ህወሓቶች በጣም ፖለቲካ ትችላላችሁ። ሃንድስ ዳውን ይሰማል። የሴራ ፖለቲካ ህወሓትን የሚያክል የሚሰራ ቴዝ ኖባዲ። አዲስ አበባ ላይ ምንም አይነት ስለ አዲስ አበባ ምንም አይነት ፖለቲካ አልተሰራ። ያልተሰራውን ፖለቲካ ነው ብለው ከዛ አድቫንቴጅ ለመውሰድ ምን አይነት ፖለቲካ ነው አዲስ አበባ ሊወሰድብ ነው፣ ስለዚህ እኛ ያለንልህ ምናምን የሚባል ቁማር እየተጫወቱ ነው። ይህን አዲስ የአማራ ፖለቲከኛን እንደ ከብት ይነዱታል። እንደ ከብት ነው ማወራ። የአማራን አዲስ ፖለቲከኛ እንደ ከብት የምትነዳው ህወሓት ትባላለች። ጎበዞች ናቸው። እኔ አድናቂያቸው እና በአዲስ አበባ ጉዳይ ምንም አይነት ነገር የለም። ምንም የአዲስ አበባ ጉዳይ ግልጽና ግልጽ የሆነ ንግግር ነው ያለው። ምንም ነገርም ሀሳብም የለም። ምንም የለም። ምንም ነገር የለም። የአዲስ አበባ ልጅ ምንም እንዳደነግጥ ማንም በአንተ ጉዳይ ላይ በአዲስ አበባ ጉዳይ ላይ ለጥያቄም አልቀረበም። አሁን ፖለቲካ ሊሰሩ የተመጣ የሴራ ፖለቲካ ነው። ስለዚህ በእንደዚህ ተሽለጥልጣዋት አማራን ካልያዘች ማሸነፍ እንደማችል 100% ስለምታውቀው እሷን ፖለቲካ እየሰራች ነው። ነው በጣም ያሳዝናል። ግን ይህን ፖለቲካ ሊሰሩት ቫይበርሻ ሚስቴ በቦክስ ላይ ሳመር ላይ አንዳንዴ ይቀናል። አዎ ምክክርና የምክክር ኮሚሽን ሲቀባጠር ቢውል ምክክር እኮ ነው። ምክክር ኮሚሽን ማለት እኮ ከሌላ ጋር ይገናኝ መመካከር ትችላለህ እኮ ገባ ትችላለህ።
ምክክር ኮሚሽን መጥቶ መወያየት መመካከር ትችላለህ። ያ ማለት ህግ ይቀይራል ማለት አይደለም። እና ያንን የምትሰራው በደንብ አድርጋ የምታጮኸው ህወሓት ናት። በጣም ህወሓቶች አለማድነቅ አትችልም። እንደኔ አይነት ብልጣብልጥ ሰው ካልሆነ አይነቃባቸው። አማራን በጣም እየወደዱት ነው። እኔ አሁን ያልገባኝ ነገር እሱ ነው። በጣም የአማራ ወዳጅ ሆነውብኛል። ለአይናቸው የሚጠየፉት አማራ ዛሬ አማራ ወዳጅ ሆነዋል። ግራ እየገባኝ ነው። በቃ እግዚአብሔር ምስክሬ ነው የምለው፣ ግራ እየገባኝ። ትላንትና ከብቱን ሁላ በጥይት ሲበሉበት እንዳይበላ አማራ ሲያደርጉ የነበሩ ዛሬ አማራ ፖለቲካ ላይ ሽንጥ ገትረው ሲከራከሩ ሳይ በጣም ይገርምኛል። እና እሷ ላይ ጥንቃቄ አድርጉ የአማራ ልጆች። እንደው ማህይሞችን ብትበዙ የአማራ ልጆች ጥንቃቄ አድርጉ። የአማራ ልጆች በህወሓት ያልተበላ የአማራ ጀግና የለም። ያልተበላ ያልተሰቃየ የአማራ ምሁር የለም። በህወሓት ያልተሰቃየ የለም። እና አማራ ራሳችሁን አጠንክራችሁ ራሳችሁ ላይ ብትሰሩ፣ ራሳችሁ ላይ በደንብ አድርጋችሁ ብትሰሩ ጥሩ ነው ብዬ አስባለሁ። ያንን ነው የምለውና በጣም አንዳንድ የረሱ ስንት መስዋዕት የተከፈለበትን ስንት መስዋዕት የተከፈለውን ስንት ነገር የድንበር ጥያቄ ባለበት አብረን እንሁን የሚል ጥያቄ የለኝም። የድንበር ጥያቄ ካለ አብረ መሆን አትችልም። መቼ የድንበር ጥያቄ ካለ